የታመሸህ ቻምፕ ስለ አርሰናል ትራንስፈር ዊንዶ ፕላን ግልጽ የሆነ ፕላን ላስረዳሽ ነው ምልሽ። ሞርጋን ሮጀርስ የመጀመሪያው ፈራሚ ይመስለኛል። ፋብሪሲዮ ሮማኖ እንዳለው አርሰናል በእርግጠኝነት አንድ ሌፍት ዊንገር፣ አንድ ሚድፊልደር እና አንድ ራይት ባክ በእርግጠኝነት ያስፈርማል። ከዛ ውጪ ደግሞ የሚጨማምራቸው ሊኖሩ ይችላሉ። ለምሳሌ ሁለተኛ ራይት ባክ፣ ሁለተኛ ሚድፊልደር፣ ብቻ ብዙ ተጫዋቾች። የአምናውን ትራንስፈር ሀብታም እኮ ነው ብር አለን እኮ ገባር ድሮም ነበረን ስቴዲየም ከፍለ አሁን እዳ የሌለብን ሀብታም ነው። አስበው ማን ገንዘብ ምናምን ያለህ ቢዝነስ ምናምን ታንቀሳቀስ ሰው ከሆንክ እዳ የሌለብህ ሀብታም መሆን ማለት ምን ማለት እንደሆነ ታውቀዋለህ ነው ገባ። ሊኩዊድ ካሽ ደቅ ነው ማድረግልህ ማለት ተረዳኝ አይደል? ማንንም እናንተ ደጋፊ መግዛት እንዳልጀምር ቅር እንዳይላችሁ ተረዳኝ አይደል? ስለ ሞርጋን ሮጀርስ ማለት በጣም እኔ ሬት ማድረገው ተጫዋች ነው። ያበደ ሳይኒንግ ይሆናል ብዬ ገምታለሁ። ሁለት ብቻ ትንሽ ያሳሰበኝ ነገሮች አሉ። አንደኛውና ዋነኛው እያሳሰበኝ ያለው ነገር ማለት አጫዋወቱ ማን ነው? ስትሬት አፕ ሌፍት ዊንገር አይደለም። እንደ ኤዜ ሌፍት ዊንግም 10 ቁጥርም መጫወት የሚችል ነው። ገባረ ሁለቱም መሃል ላይ ያለ ተጫዋች አምጥተን ወይ 10 ቁጥር ካልሆንከን ወይ ሌፍት ዊንግ ካልሆንከን በዛ ላይ ደግሞ ትሮሳርድን ቀንሰን በጣም ያስፈራል። ስለዚህ ባለፈው ፓርቲ ተቀንሶ የፓርቲ አገልግሎትን አጣ ነው። ሉዊስ ስኬሊ ባይደርስልን ኖሮ የበለጠ ችግር ነበር። ተረዳኝ አይደል? ዙሜንዲ የሆነ ኤሪያዎችን አሻሻለ፣ ፓርቲ የሌለበት የሆነ ኤሪያዎችን አሻሻለ። ከዛ ደግሞ ፓርቲ ያለው አንድ ነገርን ደግሞ አጎደለብን። እሱ ደግሞ በኋላ ላይ ችግር ፈጠረብን እና ተጫዋቾች ምንቀንስ ከሆነ አላር ላይ አስተማማኝ ነገር ማምጣት አለብን። ሞርጋን ሮጀርስ አስተማማኝ አይደለም እያልኩኝ አይደለም። ገባህ? ግን አላ መጥቶ ስክት ካላለስ ለሌፍት ዊንግ በተለይ ስክት ዋና ምን ፈልገው ሌፍት ዊንግ ስለሆነ ለሌፍት ዊንግ ስክት ካላለ የሚል ስጋት አለኝ። ሁለተኛ ስጋት ደግሞ ማን ሲቲ ባይባክ ክሎዝ አለው እየተባለ ነው። ይሄ ነገር ማን ሲቲዎች ነው እያሰራጩት ያሉት የማን ሲቲ ሚዲያዎች። እውነት ከሆነ ከባድ ነገር ነው። ምክንያቱም ጠላታቸው እጅ እንዳይገባ ሲል ብቻ አምና ጄምስ ትራፎርድ ኒውካስል ላይ እንዳደረጉት እኛ ላይ እንዳያደርጉ ብዬ እሰጋለሁ። ገባ? ምክንያቱም ባይባክ ክሎዝ ካለ ቅድሚያ የሚሰጠው ሌላ አንተ ነው። ግን ቀጥታ አስቶን ቪላ ከማን ሲቲ አለ የሚገዛው ምን ይሄ ልጅ ይምጣ በቃ ያለኝ ስጋ ራፋኤል ሊያውም እየተባለ ነው። ይሄ ልጅና ራፋኤል ሊያው ከመጡ ማርቲኔሊንም ትሮሳርድንም መሸኘት ትችላለህ ማለት ነው። ምክንያቱም ወደ መሃል ገብቶ እንደ 10 ቁጥር የሚጫወት ሌፍት ዊንግም አለን ኤዜ ሞርጋን ሮጀርስ ከነገና ደግሞ ስትሬት አፕ ዊንገር ብቻውን አጣጥፎ ምናምን የሆነ ነገር ፋይናል ሰርድ ውስጥ መፍጠር የሚችልም ራፋኤል ሊያው ካለ እንደ ኦፕሽን ይሄ ያስማማኛል ማለት ነው። ተረዳኝ አይደል? ይመች። ኮፒ ሊንክ ማድረግ እንዳትረሳ ማን ተሰቃየው። ገና ካሁኑ ግን የተቃራኒ ክለብ ደጋፊዎችን ማስደንቀጥ ጥሩ ነው ወይ? እንዴ ጥንቃቄ የሚያስፈልገው ነገር ነው። እንዴ የደርቤ ደጋፊ እንዲሰማ አሰበው እንዴ ከጋንጫ ጋር እንዲህ ብሎ ራሱን ነው ያጠፋው። ለማንኛውም ጀማው ሞርጋን ሮጀርሳችን እንግዲህ አርሰናል የመምጣት ቻንስ እንዳለው በስፋት ተዘግቧል። በጣም ቆንጆ ዝውውር ጀማው እጅግ በጣም ማለት ነው። በተለይ ደግሞ አንድሪያስ ቤርታ እንደሚያሳካው ዝውውሩን ጥርጥር የለኝም። ማለት ከኛ ጋር በቀጥታ ይፈልገው እንጂ አርቴታ ይሄን ተጫዋች ወደ አርሰናል ገቢ የማይሆንበት ምንም አይነት ምክንያት ይኖራል የሚል ግምት አይኖረኝም። ሞርጋን ሮጀርስ ብቻ አይደለም ሌሎችም ስማቸው የተያዙ ተጫዋቾች አሉ ጀማው። እነሱን ደግሞ በቀጣይነት ሰፋርጌ መመለከትላችሁ ይሆናል። ለማንኛውም ዘንድሮ ማለት ነው ብር ዘጭ ነው ነፍ ተጫዋች ነው የምንገዛው ነው። ኮፒ ሊንክ ሼር አድርግና ዳርሰው። አሁን የምታወሩት ከባለ ሀብቶች ጋር ነበር ዜና። ሪካርዶ ካላፊዮሪን ከአርሰናል ለማስፈረም ሪያል ማድሪዶች ሰሞኑን እንቅስቃሴ እያደረጉ ነበር ሲል ፋብሪዚዮ ሮማኖ ዘግቧል። ነገር ግን አርሰዬ ሪጀክት አድርጋለች። ጋይስ አርሰናል ሪካርዶ ካላፊዮሪ የወደፊት እቅዳቸው እንደሆነና ሊለቁት ፍቃደኛ እንዳልሆኑ እንግዲህ አሳውቀዋል ብሏል ፋብሪዚዮ ሮማኖ አሁን ዩቲዩብ ላይ ባደረገው ቆይታ። እንዲሁም ደግሞ ስለ ሞርጋን ሮጀርስ ጸዴ ነገር ተናግሯል። ጋይስ ክለባችን አርሰናል ኦሬዲ ከኤጀንቱ ጋርም ከሞርጋን ሮጀርስ ጋርም ንግግር እንደጀመረና ከተጫዋቹ ጋር ድርድር እንደጀመረ ተናግሯል። ፋብሪዚዮ ሮጀርስን እናስማማለን፣ ከዛ አስቶን ቪላን ታስጨንቃለህ። አስቶን ቪላ አማራጭ የላቸውም፣ አማራጫቸው እጅግ በጣም ጠባብ ነው ብሏል ፋብሪዚዮ። ምክንያቱም አስቶን ቪላ ተጫዋች መሸጥ አለባቸው ጋይስ። ስለዚህ ሞርጋን ሮጀርስ ደግሞ ዘጭ መላ ታስገኛለች ማለት ነው። በስተመጨረሻ ማቲያስ ፈርናንዴዝን በተመለከተ እንግዲህ ፋብሪዚዮ ሮማኖ ጋይስ አርሰናል እንዲህ አይነት ተጫዋች ይፈልግ እንደሆነ በቅርቡ ቼክ እናደርጋለን፣ ነገር ግን ዌስትሃም ልጁን ያንቀዋል፣ ቀላል የሚባል ድርድር አያደርግም ሲል ተናግሯል። እንደ ራይስ ሌላ 100 ልትቀበይ ነው።
ሰበር ዜና ሞርጋን ሮጀርስን በተመለከተ በሌላ ሰበር ዜና ተገናኝተናል። ፉትቦል ለንደን አሁን ላይ ይዞት በወጣው መረጃ መሰረት ሞርጋን ሮጀርስ ወደ አርሰናል የሚያደርገው ዝውውር ከዓለም ዋንጫ በፊት የመጠናቀቅ ሰፊ ድል እንዳለው ነው የፉትቦል ለንደን መረጃ የሚያሳየው። ዘሰንም ጨምሮ ባጋራን መረጃ መሰረት ክለባችን ለአስቶን ቪላ የ80 ሚሊዮን ፓውንድ የመጀመሪያ ዙር ጥያቄ ለመላክ እየተዘጋጁ እንደሆነ ገልጸዋል። ተጫዋቹን ፍላጎቱን ግልጽ አድርጓል። መሄድ የሚፈልገው ወደ አርሰናል ብቻ ነው። ዝውውሩ ላይም ግፊት ሊያደርግ እንደሚችል ነው መረጃዎች እያሳዩ የሚገኙት። እንግዲህ የመድፈኛው ቤተሰብ ምናልባትም የክረምት የዝውውር መስኮት የመጀመሪያ ፊርማችን ሞርጋን ሮጀርስ ሊሆን ይችላል። እንግዲህ አዳዲስ መረጃዎች ሲወጡ ደግሞ ይዤላችሁ ሞርጋን ሮጀርስ የመጨረሻ ውሳኔውን አስተላልፏል። ሀቢቢ ዋናው አካውንታችን ስለተዘጋ ይሄንን ፎሎ ማድረግ እንዳትረሱ። አሁን ነው ከደቂቃዎች በፊት መረጃው የወጣው። አሌክስ ጎልድበርግ ታማኝ ሶርስ ነው ይዞት የወጣው። ሞርጋን ሮጀርስ ለአርሰናልና አርሰናል ብቻ ነው መጫወት የሚፈልገው፣ ሌላ ክለብ የሚባል ነገር የማይታሰብ ነገር ነው ብሎ እና ይሄ የመጨረሻ ውሳኔው ነው ብሏል አሌክስ ጎልድበርግ ማለት ነውና ይሄንንም የተናገረበት አንድ የቼልሲ ምንጭ እኛን ይፈልጋል የሚል ትዊት ያደርጋል እንደምታዩት ማለት ነውና ኖ ተሳስታችኋል፣ የልጁ ፕሪዮሪቲ አርሰናልና አርሰናል ብቻ ነው፣ መዳረሻው እዛ ብቻ ነው የሚል ነገር ይዞ ወጥቷል። ኤድዋርድ ሃግም ከታች አስቀምጦታል። አሁን ያው ሚኬል አርቴታ የገባበት ነገር ከዚህም በፊት ነገር ያቸዋል። ሚኬል አርቴታ ከገባበት አስምጦታል ማለት ነው። ምናልባት በጥቂት ቀናት ውስጥ የሆነ ነገር እንሰማለን። ምንም በዛም ታጠፈ በዚህ ታጠፈ ልጁ የኛ ንብረት ነው። ዛአርከይ ኮፒ ሊንክ ማድረጉን እንዳትረሱ ያሉ የዝውውር ዜናዎች በአርሰናልና በሞርጋን ሮጀርስ መካከል አዲስ ዜና ተሰምቷል። ካላፊዮሪና ሪያል ማድሪድ አርሰናልና ማቲያስ ፈርናንዴዝ። በቅድሚያ የሪያል ማድሪድና የኤርሊንግ ሃላንድን ጉዳይ እንመለከታለን። እንግዲህ አመሻሹ ላይ ኤርሊንግ ሃላንድ ስሙ ከሪያል ማድሪድ ጋር በጥብቅ ሲያያዝ ነበር። ይሄ ዜና ግን ከእውነታነት የራቀ እንደሆነና ፍጹም ውሸት እንደሆነ ታማኝ ሚዲያዎች ዘግበውታል። ከዚሁ ከሪያል ማድሪድ ዜና ሳንወጣ ሪያል ማድሪዶች የአርሰናሉን ጣሊያን ተከላካይ ካላፊዮሪ ለማስፈረም እጅግ በጣም ከፍተኛ የሚባል እንቅስቃሴ ቢያደርጉም አርሰናሎች ግን ካላፊዮሪን በጥብቅ እንደሚፈልጉትና የመሸጥ ምንም አይነት ፍላጎት እንደሌላቸው ግልጽ አድርገው ዝውውሩን ሪጀክት ማድረጋቸው ወይም ውድቅ ማድረጋቸው ተነግሯል። ዱሳን ቪላሆቪች ከአሮጊቷ ጁቬንቱስ ጋር እንደተለያየ ተረጋግጧል። በመቀጠል የሞርጋን ሮጀርስን ጉዳይ እንመልከት። አዲስ ነገር ተፈጥሯል። አርሰናሎች ከሞርጋን ሮጀርስ ወኪል ጋር በግልጽ ግንኙነት ጀምረዋል። አስቶን ቪላዎችም ተጫዋቹን የመሸጥ አጣብቅኝ ውስጥ ገብተዋል ማለት ነው። ነገር ግን አስቶን ቪላ የሚፈልገው ገንዘብ አርሰናል የሚያቀርብ ከሆነ ምናልባት ሞርጋን ሮጀርስ መዳረሻው ኤሚሬትስ ሊሆን እንደሚችል እየተነገረ ይገኛል። የማቲያስ ፈርናንዴዝ እና የአርሰናልን ጉዳይ እንመልከት። እንደ ታማኙ ጋዜጠኛ ፋብሪዞ ሮማኖ ገለጻ ከሆነ አርሰናሎች የአማካኝ ስፍራ ተጫዋች ይፈልጋሉ። ነገር ግን እንደ ማቲያስ ፈርናንዴዝ አይነት ተጫዋች ይፈልጉ እንደሆነ ወደፊት አብረን የምንመለከት ይሆናል። ደሃመርስ መዱሾቹ ዌስትሃም ዩናይትዶች ግን ተጫዋቹን በቀላሉ የመልቀቅ ፍላጎት የላቸውም፣ ውድ ገንዘብ ይፈልጋሉ ሲል ግልጽ አድርጓል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። እሺ እንዴት ናችሁ ቤተሰብ? እስኪ አንዳንድ መረጃዎችን እንመልከት። የአስቶን ቪላው ተጫዋች እንግዲህ ሞርጋን ሮጀርስ ሰሞኑን በብዙዎች እየተፈለገ እንደሆነ እናውቃለን። ሲቲዎችም እንግዲህ የድሮ የሲቲ አካዳሚ እንደነበር ታውቃላችሁ። እና ያው ማን ሲቲዎችም እንግዲህ ሮጀርስን ወደ ክለባችን ለማምጣት ኮንሲደር እያደረጉት ነው። ያው አርሰናል አይ ቲንክ ሞር አክቲቭ ነው እዚህ ጉዳይ ላይ ከሲቲ የተሻለ። ግን በጭራሽ አርሰናሎች ልጅ ማግኘት የለባቸውም። አንድ የምናሾፍበት ነገር ቢኖር የአታኪንግ መስመራቸው ነው። እሱንም ካጠናከሩ ከባድ ነው የሚሆነው። ስለዚህ ሮጀርስን ማስፈረም አለብን። ትንሽ እኛም እዚሁ እንትን ላይ አክቲቭ ከሆንን ሲቲ እንደሚመርጥ አልጠራጥርም። ሌላኛው ደግሞ ለወርልድ ካፕ ማለትም ብዙ ተጫዋቾች የተጠሩበት ክለብ ከማንቸስተር ሲቲ ነው ማለት ነው። 19 ተጫዋቾች ከማንቸስተር ሲቲ ነው ለወርልድ ካፕ ወደየሀገራቸው የተጠሩት ከሁሉም የእንግሊዝ ፕሪሚየር ሊግ ማለት ነው። ሁለተኛ ደግሞ አርሰናል ነው። ሁለተኛውንም ለዛውም በነገራችን ላይ እነ ፎደን እነ ሳቪኒዮ ምናምን ሳይጠሩ ማለት ነው። እና ለሁሉም የሲቲ ተጫዋቾች እንግዲህ የዓለም ዋንጫው ላይ መልካም እድል እንመኝላቸዋለን። እኔ አንደኛ ለፖርቹጋል ነኝ። ብቻ እኔ ብዙ የሲቲ ተጫዋች ወዳለበት ነው ማደለው፣ ግን በመጀመሪያ ሮናልዶ ይሄንን ወርልድ ካፕ መብላት ስላለበት ለሱ ነኝ ማለት ነው። ዲያዝ ሲልቫ ምናምን ማቴስ ኑኔዝ ብዙ ተጫዋቾች አሉ። ፖርቹጋል እንደግፋለን ማለት ነው። ኢንግላንድ እንደሆነ እግር ትበላለች ሆደንን ምናምን ሳይጠራ ያቱሞ ማስቱኬ ኤዜ ያለው እንዴት ሮጀርስን ያመጣል? አርሰናል ሃርድ ከሆነ መከላከል ቲም ምናልባትም ሃርድ ወደሆነ የማጥቃት ቲም ሊቀየር ነው ወይ? እስኪ በዚህ ጉዳይ ሀሳብ አስተያየታችንን ከድጋፍ ስሜት ወጠን ደቅ እናድርግ። ፎሎ ያላደረጋችሁ አዲስ አካውንት ስለሆነ ፎሎ እያደረጋችሁ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ወደ ሀሳባችን እንሂድ ማለት ነው። አርሰናል ኤዜንም ሮጀርስንም በአንድ አይነት መንገድ ለመጠቀም ከሆነ ሮጀርስን የሚያመጣው ይሄ ቡድን በማጥቃቱም ሆነ በሚጫወትበት መንገድ ምክንያት ትራንዚሽን ውስጥ
ሊገባ ነው ማለት ነው። አይ ሮጀርስን ሌላ ጌም ላይ ዜንም ሌላ ጌም ላይ ነው ሊጫወት የሚያመጣው ካልን ደግሞ ምንም አይነት ልዩነት ያላቸው ተጫዋቾች ሆኖ አይታዩኝም። በተወሰነ መንገድ ምናልባት ፕሬሲንጉም ላይ የተወሰነ ፊዚካልም ምናምን የተወሰነ ሮጀርስ የተሻለ ተጫዋች ነው። ከዛ ውጭ ግን ኢቭን በማጥቃቱ በጣም በብዙ ነገር ድሪብል በማድረግም ቻንሶችንም ክሬት በማድረግ ኤዜ በጣም የተሻለ ተጫዋች ኤዜ ያለው ሮጀርስን ማምጣት ያን ያክል ጥቅሙ አይታየኝም። ሁለቱም ሌፍት ዊንግ ላይ ወጥተው መጫወት ይችላሉ። ሁለቱም 10 ቁጥር ላይ መጫወት ይችላሉ። ተመሳሳይ አይነት ባህሪ ያላቸው ተጫዋቾች ኦፍ ደ ቦል ደግሞ ያን ያክል ደካማ የሚባሉ ሁለቱም ምናልባት በተወሰነ መልኩ ቅድም እንዳልኳችሁ ሮጀርስ ሊበልጠው ይችላል ምናልባት በመከላከሉ ቲሙን በማገዙ ረገድ ከዛ ውጭ ግን ያን ያክል ልዩነት ያላቸው ተጫዋቾች አይደሉም። አርሰናል ኤዜ ያለው ሮጀርስን ማምጣቱ ጥቅሙ አይታየኝም። የተሻለ ሌፍት ዊንግ ቢያመጣና በተለይ ደግሞ ቡድኑን ደብል አፕ እያደረገ ወደ ኋላ መከላከሉን በደንብ የሚያግዝ ወደፊትም የተሻለ ከሁለቱም በተሻለ መልኩ ድሪብሎችን የሚያደርግ አውትሳይድ ከሁለቱም በተሻለ መልኩ ሹት የሚያደርግ ሁለቱም ያደርጋሉ። ነገር ግን ከነሱ የተሻለ ዊንገር ቢያመጣ የሚል እምነት ነው ያለኝ። ከዛ ውጭ ግን ቅድም እንዳልኳችሁ ወይ ትራንዚሽን ውስጥ ሊገባ ነው ተመሳሳይ ተጫዋቾችን በተለያየ ሰዓት እየተጠቀመ ሊያስመለክተን ነው ማለት ነው። ያን ያክል ጥቅሙ የሚታየኝ አይነት ዝውውር አይደለም። እናንተም በዚህ ጉዳይ ሀሳብ አስተያየታችሁን ደቅ አድርጉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመች። ሰበር ዜና ተሰምቷል። ፋሚሊ ፋብሪዚዮ ሮማኖ እንደገለጸው ከሆነ ክለባችን አርሰናል ከሞርጋን ሮጀርስ ወኪሎች ጋር በግልጽ እንደተነጋገረ ታውቋል ማለት ነው። ልጁም ወደ አርሰናል የመቀላቀሉ ከፍተኛ ፍላጎት እንዳለው ታውቋል። ፋሚሊ ሞርጋን ሮጀርስን ማግኘት የግድ ነው ለክለባችን አርሰናል። ሌሎች መረጃዎችንም እየተናገረ ይገኛል ፋብሪዚዮ ሮማኖ። ለማንኛውም እንኳን ደስ አላችሁ። በደንብ ኮፒ ሊንክ እና ሼር እያረጋችሁ፣ ይሄ አዲሱ አካውንታችን ነው። ፎሎ ያላረጋችሁ ሰዎች ፎሎ እያረጋችሁ፣ አርሰናል ወደፊት ይላል። የሚባል ቲም ግን ምን አይነት ፍቅር ነው ያለው? ይኸው የቪክተር ዮኬሬሽን ገድል ሮጀርስም ጀምሯል። ብራዘር ለወኪሉ ቅድሚያ የምሰጠው አርሰናል ነው፣ ከአርሰናል የሚወጡ ጥያቄዎችን ብቻ ተቀበል ሲል እንግዲህ ተናግሯል። አርሰናል መሄድ እንደሚፈልግም ጭምር ነግሮታል። ብራዘር ሌላ ጥያቄ ከሌላ አስቶን ቪላ በርካታ ጥያቄዎች ቀርቦለታል። ነገር ግን ተጫዋቹ እንደ ቪክተር ዮኬሬሽ ገግሟል። ብራዘር ገግሟል ነው የምልህ። በደንብ ኮፒ ሊንክ አድርጎ ብራዘር። ቪዲዮ እየተኛ ነው። አካውንት ደግሞ የቲክቶከር እንዳለ እየተለቀመ እየተዘጋ ነው። እኔ ነገ ጠዋት ሁላ ላላገኘው እችላለሁ። ኮንቴንት ወላሂ ግራ ነው የሚያጋባው፣ ምክንያቱም ምን እንደሆነ ግራ እስኪገባ ድረስ እና በደንብ እቺን ቪዲዮ ኮፒ ሊንክ አድርግልኝ አርሰናል ደጋፊ። ኤቤሬቺዝ እና ማርቲን ኦዴጋርድ በጣም ሃይ ኳሊቲ ያላቸው ምርጥ ተጫዋቾች ናቸው። ነገር ግን ሞርጋን ሮጀርስ በእርግጠኝነት ይህንን ቦታ ይረከባቸዋል እያለን ነው። እንግዲህ የቀድሞ የኒውካስትል አሰልጣኝ የነበረው አለም ፓርዲው ማለት ነው። ስንቶቻችሁ በዚህ ሀሳብ ትስማማላችሁ? ለማንኛውም ይህን ቪዲዮ ይመጣላችሁ ሰዎች ኮፒ ሊንክ ያደረጋችሁ ለአካውንቱ ቤተሰብ ያልሆናችሁ የፕላስ ምልክቷን በመጫን ቤተሰቡ ነው። ይመቻችሁ። ሀሳብ ስጡበት።